بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. ጥያቄው የሀይድ ላይ ያለች ሴትዮ ቁርአን መቅራት እና እንዲሁም ማቅራት እንዴት ይታያል? ኺላፎች ብዙ ናቸው የሚለው ትክክል ነው። ኺላፎች ብዙ አሉ። በዑለማዎች መካከል ኺላፍ አለ። እንግዲህ ኺላፍ የኺላፉ መነሻ ሰበቡ ይባላል። እንግዲህ ሐዲሱ ላይ የሆነ ችግር ይኖራል ወይንም ደግሞ ሐዲሱ በሁለት ሶስት አይነት መልእክት ይመጣል ወይንም ደግሞ ጥራሽ የመጣ ሐዲስ ላይኖር ይችላልና ባለመኖሩ ምክንያት ነው ኺላፍ የሚፈጠረው ብዙ ጊዜ ማለት ነው። እና አላኩል ሐል ሐይድ ላይ ያለች ሴትዮ ወይንም ከወር አበባ ላይ ያለች ሴትዮ ቁርአንን በመቅራት ጉዳይ ቁርአን መቅራት አለባት ወይንስ ክልክል ነው በሚለው ማለት ነው የመጣው ሐዲስ ደካማ እስከሆነ ድረስ ሼኹል እስላም ኢብኑ ተይሚያ ረሂመሁላሁ ተዓላ በዚህ ዙሪያ ላይ ተጠይቀው ምን ይሉናል? ሐይድ ላይ ያለች ሴትዮ ቁርአን ተመቅራት መከልከልን በተመለከተ አስሉ ያው በራአ ነው፣ አለመኖር አለመያዝ ነው ማለት አለመከልከል ነው ማለት ነው። እንደሚበቃ ነው የሚያስረዳው ምን እስካልመጣ ድረስ ሶሒህ የሆነ ሐዲስ እስካልመጣ ድረስ ይላሉ። አንዳንድ ሐዲሶች ይኖራሉ لكنه ያው ሐዲሱ መተላ ይخلو عن مقال ተመቃል የሆነም ደግሞ የሆኑ ከሰነዱ ላይ ችግር አለባቸው ተብሎ ስለሚታሰብ ነው። على كل حال እርሳቸው ምን ይላሉ? ليس في منع الحيض من قراءة القرآن سنة صحيحة صريحة صحيح የሆነ ሐዲስ የለም ሐይደኛን ሴትዮ ቁርአን በመከልከል ዙሪያ ማለት ቁርአን እንዳትቀራ ማለት ማስረጃ ጠንካራ ማስረጃ የለንም። አስሉ በራአት الذمان وجواز ذلك جلال وهذا ما تعلم به البلوى مما تعم به البلوى ይሄ ብሎ ማለት ያው ችግሩ አዳራሽ ነው። ረሱል ሰለላሁ ዐለይሂ ወሰለም ጊዜ ያው የተከሰተ የሚከሰት ጉዳይ እስከሆነ ድረስ ማለት ነው በሴቶች ላይ የሐይድ ወይንም ደግሞ ከወር አበባ ላይ ያለ ሴትዮ ሁክሟ በሶላትና በጾም ላይ ያለው ነገር እየተነገረ ይሄ አለመነገሩ ራሱ ሸሪዓ ያኒ ቢከለክል ኑሮ በግልጽ ይናገር ነበር ማለት ነው። ማብራራት ያለበትን ነገር ዝም አይለንም ነበር ለማለት ነው። لو كان امر محرم لكان السنه في ذلك بينه واضحه ጉዳዩ ክልክል ቢሆን ኑሮ ግልጽ የሆነ ሱና ይመጣ ነበር በዙሪያ ላይ ወይንም ደግሞ ሐዲስ ይመጣብን ነበር። لا تخفى على حد ባንድም ሰው ላይ የማትደበቅና የማትሰወር ይላሉ። ولهذا نقول اتباعا للاحوط ምንሽም አስጠንቃቂውና አስተማማኙን ለመያዝ بان المراه اذا احتاجت الى قراءه القران وهي حائض አንድ ሴትዮ